በሰሜን አሜሪካ ዋሽንግተን ካለች ቫንኮቨር ከተባለች ትንሽ መንደር አንዲት የተጨነቁ ሴት በመጋቢት 12 2023 ለፖሊስ ደውለዋል። ደዋያ ጥሪውን ለተቀበላቸው ባለሙያ ልጄና የልጅ ልጄ ጠፍቶብኛል እያሉ ነው። አያይዘውም ልጃቸው ሚሻ እንደምትባልና እድሜዋም 27 እንደሆነ ገልጸዋል። የልጅ ልጃቸው ደግሞ 6 ዓመቷ ሲሆን ስሟ ሌላ ነው። ሚሻ ልጇን ያለ አባት የምታሳድግ ሴት ወይም ሲንግል ማም ናት። አንዲት ወጣት እናት ከ6 ዓመት ልጇ ጋር የመጥፋቷ ዜና ለፖሊስ እንደ ቀላል የሚታይ አይደለም። እነዚህን ሁለት የጠፉ ሰዎች በተቻለ ፍጥነት ማግኘት ግዴታ ነው። እናትና ልጅ ወዴት ተሰወሩ? የዛሬ ወንጀል ታሪክ ዳሰሳችን ነው። ሰብስክራይብ በማድረግ ቤተሰብ እንሁን። አብራችሁን ቆዩ። ቫንኮቨር በዋሽንግተን ዲሲ ከስቴቱ ከፍተኛ የህዝብ ብዛት ካላቸው ከተሞች አንዷ ናት። ከፍተኛ የወንጀል መጠን የሚመዘገብባት ከተማ በመሆኗ ሚሻ መንዲሌዝ ከሴት ልጇ ጋር ጠፋች የሚለው ዜና እንደ ቀላል የሚታለፍ አይደለም። ሚሻ ራሷን የቻለች ሴት ናት። ነገር ግን ለቤተሰቦቿ ሳትናገር የምትጠፋ ግዴለሽ ደግሞ አይደለችም። ብዙ ጊዜ በቲክቶክ ቪዲዮቿ ላይ የምትታየው ልጇን ስትንከባከብና ዳንስ ሲደንሱ ነው። ሌላ 6 ዓመት ብቻ ብትሆንም በትምህርት ቤት ጥሩ የምትንቀሳቀስና ወደፊት በትምህርቷ ትልቅ ተስፋ ያላት እንደሆነች እናቷ ለቲክቶክ ቤተሰቦቿ ገልጻ ነበር። ፖሊስ ወደ ሚሻ አፓርታማ ሲገባ ከውሻዋ በስተቀር ምንም አላገኙም። የሚሻ የመጨረሻ የፌስቡክ ገጽ ልጥፍ በመጋቢት 14 ላይ የተጋራ ሲሆን ያጋራችውም ዲኤንዲ የሚል ምህጻረ ቃል ሲተነተንም ዱኖት ዲስተርብ በአማርኛው አትረብሹኝ የሚል ነው። ፖሊስ የሚሻን መኪና ቫንኮቨር ውስጥ የሚገኝ የገበያ ማዕከል በቅርብ ርቀት ላይ ተገኝቷል። ለመጨረሻ ጊዜ የታየችው በነዳጅ መሙያ አካባቢ ነው። ተቀምጣ የታየችበት መኪና ደግሞ የቀድሞ የወንድ ጓደኛዋ የኪርክላንድ ዋረን መኪና ሲሆን ሹፌሩም እሱ ነበር። ምናልባትም ሚሻን በህይወት ያየው የመጨረሻ ሰው ሳይሆን አይቀርም። ዋረን በቤት ውስጥ ጥቃት፣ የፖሊስ ትዕዛዞችን በመጣስና ህገወጥ የጦር መሳሪያ በመያዝ ወንጀል በፖሊስ በተደጋጋሚ ተጎብኝቷል። ዋረን ወደ ፖሊስ ቀርቦ ሲጠየቅ የሰጠው ቃል አዎ አብረን ነበርን፣ የተገናኘነውም የሁለታችንም ጓደኛ ጋር ለመሄድ ነበር፣ ከዚያም እዚያው አድረናል አለ። ይሄ ቃሉ እውነት እንደነበር ጓደኛው ጆ አረጋገጠች። እንደሷ ገለጻ መጋቢት 12 ማለዳ ላይ ጓደኛዋ ሚሻ ሜንዲሌዝን በቀድሞ የወንድ ጓደኛዋ ኪርክላንድ ዋረን መኪና የተሳፋሪ ወንበር ላይ ተኝታ እንዳየቻት ገልጻለች። ከወገቧ በታችም እርቃኗን ነበረች አለች። ዋረንና ሚሻ ከሄዱበት እስኪመለሱ ሌላ ጆጋ ቆይታለች። ዋረን ወደ ቤት ላደርሳቸው ብሎ ወስዷቸዋል። ይህ በእንዲህ እንዳለ ሮቡ በዋሽንግተን ግዛት ገጠራማ መንደር 2 ሰዎች ሞተው መገኘታቸው ለአካባቢው ፖሊስ ጥሪ ደርሰዋል። የክላርክ ካውንቲ የሸሪፍ ጽሕፈት ቤት ከጠዋቱ 9:40 ላይ በሾጋል ጥቅጥቅ ባለ ጫካ ውስጥ ከመንገድ ወጣ ብሎ ከአንድ መንገደኛ በቀረበለት ጥሪ የተባለውን ቦታ ሲጎበኝ አስክሬኖችን በማግኘቱ ከ3 ቀናት በፊት ማለትም እሁድ መጋቢት 12 ቀን የጠፉ ሰዎች ሪፖርት ወደ ተደረገበት የቫንኮቨር ፖሊስ ዲፓርትመንት በመደወል መርማሪዎች እንዲያውቁት ተደርጓል። አስክሬኑ የ27 ዓመቷ ሚሼ መንዲሌዝ እና የ7 ዓመት ሴት ልጇ ሌላ ስቱዋርት እንደሆነ ተረጋገጠ። ከዚያም ቤተሰቦቻቸው እንዲያውቁ ተደርጓል እና የክላርክ ካውንቲ የሕክምና መርማሪ ጽሕፈት ቤት የሞት መንስኤ በማጣራት ሂደት ላይ ነው። ፖሊስ እንዳለው ሚሻ መንዲሌዝ እና ሴት ልጇ ለመጨረሻ ጊዜ የታዩት በመጋቢት 12 የቫንኮቨር የገበያ ማዕከል ውስጥ ነው። ሚሻና ፍቅረኛዋ ዋረን ተለያይተው የነበረ ቢሆንም እንደ አዲስ ለመጀመር ወስነው ስለነበር በተደጋጋሚ አብረው ጊዜ እያሳለፉ ነበር። ኪርክላንድ ዋረን ሞኔት ታይለርን ባገባበት ወቅት ነበር ወደ ቫንኮቨር ዋሽንግተን የተዛወረው። ባልና ሚስቱ 2 ሴት ልጆች ነበራቸው። በ2023 የጸደይ ወራት ሞኔት በፖርትላንድ ላይ የተመሰረተ የብድር ማህበር ውስጥ ሰርታለች። ሆኖም ገንዘቡን ለተለያዩ ተቀባዮች በማዛወር ወደ $25,000 የሚጠጋ ገንዘብ ከመደበኛ ሂሳብ በመበዝበር ክስ ቀርቦባታል። በተለይም በህዳር 21 2022 ከብድር ማህበር ውስጥ የመለያ ዝርዝሮችን ለማሻሻል ጥቅም ላይ ውሎ ነበር። ይህም $20,000 በሚሻ መንዲሌዝ ስም ወደ አካውንት ለማስተላለፍ አመቻችታለች። የዛን ጊዜ የተደረገው የካሜራ የክትትል ቀረጻ ሚሻ በብድር ማህበሩ አካውንት ስትከፍትና ከሞኔት ተሽከርካሪ ስትወጣ አሳይቷል። ይህ ማስረጃ በሁለቱ ሴቶች መካከል ለማጭበርበር ድርጊቶች ሊኖር የሚችለውን ትብብር ያመለክታል። ከነዚህ ክስተቶች ጋር በመገጣጠም ንቁ የቲክቶክ ተጠቃሚ የነበረችው ሚሻ ከታህሳስ 20 2022 ጀምሮ ፖስት ማድረግ አቁማለች።
ይህም በምርመራ ወቅት ሶሻል ሚዲያ ላይ መገኘቱን ለመቀነስ እያደረገች የነበረውን ጥረት ያመለክታል። ሞኔት በስራ ቦታዋ ስላለው የገንዘብ ልዩነት በፖሊሶች ስትጠየቅ በባሏ ኪርክላንድ ትዕዛዝ መረጃውን ትቀይር እንደነበር ተናግራለች። ይህም የማጭበርበር ስራው በሱ እንደተቀናበረ ይጠቁማል። ኪርክላንድ ሞኔትን ለመፍታት በሂደት ላይ እንደሆነ ለሚሻ ነግሯታል። እንደ አውሮፓውያን አቆጣጠር በታህሳስ 2022 ኪርክላንድ ዋረን ሚሻ የመንድሌዝ መኖሪያ ቤት ላይ ጥይቶችን በመተኮሱ በቁጥጥር ስር ከዋለ በኋላ ሚሻን እንዳያገኛት የሚከለክል ትዕዛዝ ተላልፎበታል። ይህ በሕግ የተላለፈ ትዕዛዝ ቢሆንም ሁለቱም በድብቅ መገናኘታቸውን ቀጥለው ነበር። እንዳይታወቅባቸውና ሊከሰቱ የሚችሉ የሕግ መዘዞችን ለማስወገድ ከራሳቸው መኖሪያ ቤት ይልቅ በጓደኛቸው አፓርታማ ውስጥ ለመቆየት መርጠዋል። በእርግጥ ራሷ ሚሻ መንድሌዝ ነበረች የቀድሞ ፍቅረኛዋ ኪርክላንድ ዋረን በአፓርታማ ውስጥ ጥይት መተኮሱ ለፖሊስ ሪፖርት ያደረገችው። መጀመሪያ ላይ መርማሪዎች በአደጋው ወቅት በቦታው ከነበረች ጓደኛዋ እውነት መሆኑንም አረጋግጠዋል። ነገር ግን መልሳ ስለ ጥይቱ ዋሽቻለሁ በማለት ቃሏን ቀይራለች። መጀመሪያ የሰጠሁት ቃል የአደንዛዥ ሱሰኛ በመሆኔ በዚያ ተጽዕኖ ስር ሆኜ ነው በማለት። ፖሊሶቹ ግን ሁኔታውን አጠራጣሪ ሆነው አግኝተውታል። በዕለቱ በዋስ ቢለቀቅም አትገናኙ የሚለውን ትዕዛዝ ጥሷል ተብሎ ተጠቅሷል። በመቀጠልም ከፍ ያለ ዋስትና እንዲያቀርብና የጂፒኤስ ክትትል እንዲደረግበት በመጋቢት 6 ታዞ ነበር። ነገር ግን በማግስቱ ክሱ ውድቅ ተደርጎለት የጂፒኤስ መከታተያ አልተገጠመለትም። ኪርክላንድ ዋረን የጥቃት ታሪክና ከሚሻ መንድሌዝ ጋር ያለውን ግንኙነት ከግምት ውስጥ በማስገባት ፖሊሶች ተጠርጣሪ አድርገው በቁጥጥር ስር አዋሉት። መጋቢት 19 2023 በዋረን መኖሪያና ተሽከርካሪ ላይ ፍተሻ ተደርጓል። በመቀጠል መርማሪዎች ሚሼና ሌላ ያሉበትን ቦታ በተመለከተ ዋረንን ጠየቁት። ዋረን ምንም እንደማያውቅ ከተናገረ በኋላ የሚሻ የቀድሞ ባል በመጥፋታቸው ውስጥ ሊኖርበት እንደሚችል ጠቆመ። ሆኖም ፖሊስ ይህንን መርምሮ ሚሻና ሌላ ከቀድሞ ባለቤቷ ጋር እንዳልነበሩ አረጋግጧል። የዋረን የኋላ ታሪክ በተጠና ቁጥር አዲስ መረጃ ብቅ ይላል። በታህሳስ 2017 ከርቲስ ኡርካት የተባለ የ57 ዓመት ሰው በፓይን ብሉፍ አርካንሳስ ጠፋ። አስክሬኑም ቦይ ውስጥ ተገኘ። ከዚያም አስክሬኑ በቦይ ውስጥ የተገኘ ሲሆን በጭንቅላቱ ላይ ጥይት ተተኩሶ ነበር የሞተው። ከመጥፋቱ በፊት ኡርካት ከ22 ዓመቱ ኪርክላንድ ዋረን ጋር በህዳር 27 ከህግ ቢሮ ሲወጣ ታይቷል። በፖሊስ በተጠየቀበት ወቅት ዋረን መተኮሱን አምኗል። የዝርፊያ ሙከራ ስለነበር ራሱን ለመከላከልም እንደነበር ገልጿል። የዋረን የጎግል ፍለጋ ታሪክ እንደሚያስረዳው ደም ከመኪና ወንበር እንዴት ማጽዳት እንደሚቻል፣ ነፍስ ግድያን እንዴት በቀላሉ እንደሚፈጸምና ብቸኛውን ምስክር እንዴት ማስወገድ እንደሚቻል የመሳሰሉ ጥያቄዎች ያካትታል። እነዚህ ፍለጋዎች ወይም ጎግል ሰርች በኡርካርት ሞት ውስጥ ስላለው ተሳትፎ ተጨማሪ ጥርጣሬን ፈጥረዋል። ሆኖም $250,000 ዋስትና ተለቆ ነበር። እንደ አውሮፓውያን አቆጣጠር መጋቢት 22 2023 በሾጋል ዋሽንግተን አቅራቢያ በሚገኝ ገጠራማ አካባቢ የሚያልፍ አንድ መንገደኛ በጅረት አቅራቢያ ሕይወት የሌላቸውን 2 ሰዎች ያገኘ። በምርመራ ወቅት ፖሊሶቹ አስክሬኖቹ ከመጋቢት 12 ጀምሮ የጠፉት የ27 ዓመቷ ሚሻ መንድሌዝ እና የ7 ዓመት ሴት ልጇ ሌላ ስቱዋርት መሆኑን ገልጿል። የአስክሬን ምርመራው ሁለቱም ጭንቅላታቸው በጥይት እንደተመታ ገልጿል። ያውም ሚሻ 1 ጊዜ፣ ሌላ 2 ጊዜ። በተጨማሪም ሌላ ጾታዊ ጥቃት እንደደረሰባት መረጃዎች ያመለክታሉ። እዛን ዕለት የተፈጠረው ይሄ ነበር። መጋቢት 12 2025 ሚሻና ሌላ ጆ የተባለች ጓደኛቸው ጋር ነበሩ። ከጧቱ 5 ሰዓት ገንዘብ ለማምጣት በሚል ሚሻና ዋረን ከቤት ወጡ። ተጠርጣሪው ዋረን ከቀኑ 8 ሰዓት አካባቢ ብቻውን ጮክ ያለ ሙዚቃ እየተጫወተ ተመለሰ። ሚሻ የተሳፋሪ ወንበር ላይ ነበረች። እንቅልፍ ወስዷታል እና በከፊል ለብሳለች። ዋረን ከጆ ጋር ካወራ በኋላ ከሌላ እና ከድመቷ ጋር ወጣ። መጋቢት 15 2025 የሚሻን ስልክ በመጠቀም ኪርክላንድ ዋረን $4,200 ከሚሻ የባንክ ሂሳብ ወደ ራሱ አስተላልፏል። በተሽከርካሪው ላይ በተደረገው ፍተሻ የሼል ክዳን እና የሁለቱም የሚሻ እና የሌላ የደም ነጠብጣሞች ተገኝተዋል። በመጨረሻም ዋረን በሚሻ መንድሌዝ እና ሌላ ስቱዋርት ግድያ ወንጀለኛ ተብሎ በአንደኛ ደረጃ ከባድ ግድያ ተከሷል። እስካሁን ንጹህነቱን አጥብቆ እየተከራከረ ቢቆይም የአቃቤ ሕጉ የጠነከረ ማስረጃ ዳኛ ፊት ቆሞ ሲዘረዘርለት በመጨረሻም ጥፋተኝነቱን አምኗል። በጥቅምት 8 2024 በተደረገው ችሎት የይቅርታ ዕድል ሳይኖረው የዕድሜ ልክ እስራት ተፈርዶበታል። ሰላም ቆዩን።